ይህ መልእክት የሚተላለፈው ከአራታይን ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ፈጣሪን በማመስገን እንጀምራለን። የዛሬው አጠር ያለሻች አሁን አንድ ቦታ ቆመን ነበርና የሆኑ ሰዎች ሲያልፉ አየን። ማለት በእኛ ኃይሎች አማካኝነት ወሬው ደረሰን ማለት ነው። ማለት በዛ አካባቢ እኛን ለማየት ሲያልፉ ማለት ነው የሚከታተሉ ሰዎች እዛ ፓርክ ያደረግንበት ቦታ እዛ አካባቢ ፓርክ የሚጠብቀው ሰውዬ ትኬት ሰጠን ማለት ነው። ይህ ነገር ግንኙነት ከግብር ከፋዩ ገንዘብ በግብር ከፋዩ ገንዘብ ደሞዝ ከሚከፈለው ሰው ጋር ከተገናኘ እኛ ትኬት ለምን ተሰጠን አይደለም። ግን ያን ሰውዬ የላከው እነዚህ ሰዎች ከሆኑ በእውነቱ ያው እንግዲህ ቅጣቱ ይተላለፋል ማለት ነው። እኛ ይሄን ነገር ስንል ዝም ብለን አይደለም። አሁን ባለፈው ዕለት ለአንድ ሳምንት ያልነው ኃያሉ አምላክ አንድ ሳምንትም አልጠበቀም። ወደ አሁኑ አከታትሎ ያደረገው ይህን ስንል እንድትፈሩ አይደለም፣ እንድታከብሩ ነው። ምንጊዜም እንደዚህ አይነት ነገር ስናይ እንናገራለን። ምክንያቱም ዋጋው የሚከፍለው አገርና ሕዝብ ነው። ለዚህ ነው እኛ ሁሉን ነገር ወደ ፈጣሪ እንሰጣለን። ፈጣሪ በሚያስከፍለው መንገዱ ያስከፍላል። የእኛ አባባል ምንድን ነው? ይህ ነገር በግብር ከፋዩ ገንዘብ ደሞዝ ከሚከፈለው ሰው ጋር ከተገናኘ ወይም እነሱ ደውለው ከነገሩ፣ ምክንያቱም በዛ አካባቢ ሲያልፉ ስለነበር እኛን ለማየት እንደገና አሁንም ይተላለፋል ማለት ነው። ያው ነው ሎሚ ሲወረውሩ ዱባ የወረወር ነው እዚያ ድረስ ነው። ፈጽሞ ፕራይሱ እኩል አይሆንም። እኛ የምንበደልበት መንገድና የሚከፈልበት መንገዱ የተለያየ ነው። የትየለሌ ነው ክፍያው ፈጽሞ never match. the exchange rate will never match. የምንነግራችሁ ያው ሁሌም ቢሆን እንደዚህ አይነት ነገር ስንናገር ይሆናል ብቻ ሳይሆን ይተላለፋል። እኛ የምናደርጋቸው ነገሮች አሉ፣ ፈጣሪ የሚያደርገው አለ እና ያው ምንም ማድረግ አይቻልም። ዋናው ነገር ግንኙነት ብቻ ይኖረው ከሆነ ግን ያው መጠበቅ ነው። ለዚህ ጊዜም አንሰጠው። ቀኑ ሲደርስ ይተላለፋል። ያ ነገር ቦታው ላይ ይሆናል። ልክ ያለፈውን ለአንድ ሳምንት እንደሰጠው አይነት አሁንም ታዩታላችሁ ማለት ነው። ያተማ አንድ ሳምንቱ ኦልሬዲ ሳምንት ሳይሞላ ነው የሆነው። ይሄኛው ምናልባት ሳምንትም አይፈልግም። እኛ ስንበደል፣ እኛ ስንነካ የሚከፈለው ዋጋ ከፍተኛ ነው ማለት ነው። ለምን ትኬት ተሰጠን አይደለም። ከትኬቱ ጋር እነዛ ሰዎች ግንኙነት ካላቸው የሚከፈለው ዋጋ የትየለለ ነው። ምክንያቱም እኛ ሁሌም ቢሆን እንመዘግበዋለን። እያንዳንዱ ነገር እንመዘግባለን፣ ስናስተላልፍ እንመዘግባለን። ከዛ በኋላ አምላክ በምን አይነት መንገድ እንደተበቀለልን ደግሞ እናየዋለን። ይህ መልእክት የሚተላለፈው ከአራታይን ማህበረሰብ ነው። እናመሰግናለን። ቻው